ዋው እናንተ ማሻአላ። ለማንኛውም በመጀመሪያ ማሻአላ ብያለሁኝ። ቢኒ እናም ደግሞ ሩታ እንዲሁም ደግሞ ልዑል የልዑል እናት አብሮ ማጥቶልናል ማለት ነው። አሳይ ደስ ይላል። እናንተ ግን ሩታ እንደዛ ፈገግ ስትል ነው የሚያምርባት። ብዙ ጊዜ እንትን ብላችኋት ከሆነ ማለት የምሬንን የሆነ እንትን ስትል አያምርባትም። እንደዛ ደግሞ ደስ ሲላትና ፈገግ ሲላት ነው የሚያምርባት። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቻለሁኝ። እንዲሁም ቪዲዮ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ ማለት ነው። አቶ ቢኒ እንዲሁም ደግሞ ልዑልን እቅፍ አድርጎ በቃ ከራሱ ልጥፍ አድርጎት መጥተዋል ማለት ነው። ልዑልዬ ምስኪን እናንተ አሁን ይሄ ልጅ አይኑን ውልጭ ሳደርገው በቃ ሁሉን ነገር የሚያውቅ አይመስልም። ምስኪን ምንም ማያውቅ አሁን ከማን እንዳላ ማን እንዳዘው አባቱን እንደሆነ ማንን እንደሆነ ምንም የማውቀው ልጅ ነገር አይደለም። ግን የሆነ ጊዜ እንትና ሩታ ምን ብላ ነበር? ምንም የሚያስቸግር ልጅ አይደለም፣ ምንም አይለኝም፣ አያስቸግረኝም፣ ከማንም ሰው ልጥፍ ነው የሚለው፣ ማንም ቢያክፈው እኔ እንትና አይልም ብላ ነበር። እንዳለችው ነው ልጁ ማለት ነው። በነገራችን ላይ ልጁን አላህ ያሳድገው። እንዲሁም ደግሞ አባቱና እናቶኑም ደግሞ ምን ሊላቸው ነው እንደ የሚታረቁበት ጊዜ ቅርብ አድርገው ነው እንዴ? የሚታረቁበት ጊዜ ቅርብ አድርገው እንዲታረቁ ማለት ነው። ከዛ ሲቀጥል ደግሞ ቢኒ ቆይ እንዴት እየሆነ እየሆነብኝ ነው ነገሩ እናንተ ማለት ነው። ወይስ እኔ ብቻዬ ነኝ ወይስ እናንተም ጋር ነው? ግን ነገሩ ግልብ ምንድን ነው የሚባለው? እየተገላላበጠባችሁ ነው እንዴ እናንተም ላይ ወይስ እኔ ብቻዬ ነኝ? ግን ያኔ ይሄ ነገር ጥያቄ ስለፈጠረብኝ ነው። ለማንኛውም ብዙ ጊዜ ብዙ ነገር እናያለን። ከዛ አንፃር ነው ያልኩት። ደስ ይላል በዚህ ሁኔታ እንደዛ እንትን ማለታቸውና እንቱም ደግሞ አብሮ መምጣታቸው ጥሩ ነው። ዞሮ የሰው ልጅ ያጠፋል፣ ከዛ ያኔ እንትን ይላል ያጠፋል፣ ከዛን ደግሞ እንትን ይላል። ግን ደግሞ ያኔ ሁሉ ጊዜ ጥፋት ሲደጋገም ግን ወደ ሌላ ነገር ነው የሚሄደው። አሁን ደግሞ አንድ ላይ ስላየኋቸው ደስ ብሎኛል። ለማንኛውም እናንተ ነው የምታውቁት። በነገራችን ላይ እኔ ብቻዬ ነኝ እናንተ አላቅም። ነገሩ የሆነ እየተገላላበጠብኝ ስለሆነ ነው ይሄንን ያልኳችሁ ማለት ነው። ለማንኛውም እናንተ ነው የምታውቁት። እስቲ የተሰማችሁን ስሜታችሁን እንዲሁም ደግሞ የምትሉት ነገር ካለ ማለት ትችላላችሁ። በሌላ አዲስ ከምንገናኝ ድረስ ደግሞ ቸር ቆዩልኝ። በያላችሁበት ሰላማችሁ ይብዛ። ይወዳችኋለሁኝ። ባይ ባይ።